የጨጓራ ህመም በቂ ህክምናና ክትትል ካልተደረገለት ወደ ባሰ የጤና ችግር ሊዳረግ ይችላል። የጨጓራ ህመም ያለበት ሰው ሁሉ የጨጓራ ቁስለት አለበት ማለት ላይሆን ይችላል። በእርግዝና ወቅት የጨጓራ ህመም በተወሰነ መልኩ ሊባባስ ይችላል። ሰላም ጤና ይስጥልኝ፣ ዶክተር መሰለ ነኝ፣ የጽንስና ማህፀን ስፔሻሊስት ሐኪም። የጨጓራ ቁስለት በእርግዝና ወቅት ምን ያህል አሳሳቢ ነው? የጨጓራ ህመምን በቤት ውስጥ እንዴት ማከም እንችላለን? ከፍተኛ ደረጃ የደረሰ የጨጓራ ህመምን እንዴት ማወቅ እንችላለን? እነኚህና የመሳሰሉት ነጥቦችን በዚህ ቪዲዮ ላይ የምንዳስሳቸው ይሆናል። ይህንን ቪዲዮ እስከ መጨረሻው ድረስ ብታዩት ስለ ጨጓራ ህመም፣ ስለ ጨጓራ ቁስለትና የህክምና አማራጮችን በተመለከተና የመከላከያ መንገዶችን በተመለከተ ሰፋ ያለ መረጃ ይዤላችሁ ቀርቤያለሁ። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩ። ምግብ ከተመገብን በኋላ ወደ ተፈለገበት ዓላማ ከመዋሉ በፊት የተለያዩ ሂደቶችን ማለፍ ይኖርበታል። ምግብ አኝከን ስንውጥ ኢሶፋገስ፣ ጨጓራ፣ ትንሹ የአንጀት ክፍል እንዲሁም ደግሞ ትልቁ የአንጀት ክፍሎችን እነዚህን ሂደቶች ሰንሰለቶችን ማለፍ ይኖርበታል። በተለይ የታኘከው ምግብ ጨጓራ ላይ ሲደርስ በጨጓራ ውስጥ የሚመረተው አሲዳማ ፈሳሽ ምግቡን በማብላላት እንዲደቅ በማድረግ ወደ ታችኛው የአንጀት ክፍል እንዲሄድ ሁኔታዎችን ያመቻቻል። ይህ አሲድ በባህሪው እጅግ ጠንካራ ወይም ደግሞ ከባድ ቢሆንም ጨጓራ ከዚህ ከባድ ከሆነው አሲድ ራሱን የሚከላከልበት ንጣፍ አለው። አንዳንድ ጊዜ በተለያዩ ምክንያቶች ይህ አሲድ መጠኑ የበዛ ይሆንና እንዲሁም ደግሞ ጨጓራ ራሱን የሚከላከልበት ንጣፍ የተዳከመ ሲሆን የጨጓራ ህመም ሊከሰት ይችላል። የጨጓራ ህመም በቂ ህክምናና ክትትል ካልተደረገለት ወደ ጨጓራ ቁስለትና ሌሎች የጤና ችግሮች እንዲከሰቱ ሊያደርግ ይችላል። ከፍተኛ አሲድ እንዲመረትና እንዲሁም ደግሞ ጨጓራ ራሱን የሚከላከልበት ንጣፉ እንዲዳከም የሚያደርጉ ምክንያቶች እጅግ በጣም ብዙ ቢሆኑም ለዛሬ የተወሰኑትን ለማየት እንሞክራለን። የመጀመሪያው ይህ አሲድ እንዲመረትና ንጣፉ እንዲዳከም ከሚያደርጉት ምክንያቶች አንዱ የተለያዩ አልኮል መጠጦችን መጠቀም። የተለያዩ አልኮሎችን የምንጠቀም ከሆነ ጨጓራ ራሱን የሚከላከልበት ንጣፍ እንዲዳከምና ተመጣጣኝ ያልሆነ አሲድ እንዲመረት እንደ ምክንያት ሊሆኑ ይችላሉ። በዚህም የተነሳ የጨጓራ ስሜት እንዲኖረን እንደ ምክንያት ሊሆን ይችላል። ሁለተኛው ጭንቀት። በተለያዩ ምክንያቶች ጭንቀት ሊፈጠር ይችላል። ይህ ጭንቀት በሚኖርበት ጊዜ የተለያዩ ሆርሞኖች ስለሚመረቱና ጨጓራ ራሱን የሚከላከልበት ንጣፍ እንዲዳከም ከማድረጉም ባለፈ የአሲድ መጠኑ በብዛት እንዲመረትና የጨጓራ ህመም እንዲያጋጥም እንደ ምክንያት ሊሆን ይችላል። ሲጋራ ማጨስ። ሲጋራ የሚያጨሱ ሰዎች ላይ የጨጓራ ራሱን የሚከላከልበት ንጣፉ የሚዳከም ሲሆንና እንዲሁም ደግሞ የአሲድ መጠኑ ከመጠን በላይ እንዲመረት ስለሚያደርግ የጨጓራ ህመምና ስሜቶች ቶሎ እንዲሰማ እንደ ምክንያት ሊሆን ይችላል። የተለያዩ መድኃኒቶችን የሚወስዱ ሰዎች ከሆነ መድኃኒቶች በባህሪያቸው አንዳንድ መድኃኒቶች ጨጓራ ላይ በቀጥታ ወይም በተዘዋዋሪ ተጽዕኖ ስለሚያደርሱ በዚህ የተነሳ የጨጓራ ህመም እንዲያጋጥም እንደ ምክንያት ሊሆኑ ይችላሉ። በተለይ ደግሞ ለህመም ማስታገሻ ተብለው የሚወሰዱ መድኃኒቶች በሜዲካል ተርሙ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግ የምንላቸው መድኃኒቶች የጨጓራ ንጣፉን በቀጥታ በመጉዳት የላቀውን ሚና ይጫወታሉ። በተለይ ደግሞ እንደ አይቡፕሮፌን እና አስፕሪን የመሳሰሉት መድኃኒቶችን በተደጋጋሚ የሚወስዱ ሰዎች ላይ የጨጓራ ቁስለት እንዲያጋጥማቸው እንደ ምክንያት ሊሆኑ ይችላሉ። ኤች ፓይሎሪ ኢንፌክሽን መኖር። ኤች ፓይሎሪ ኢንፌክሽን በሚያጋጥምበት ጊዜ የጨጓራ ራሱን የሚከላከልበትን ንጣፉን በቀጥታ በመጉዳት የጨጓራ ቁስለት እንዲያጋጥምና የጨጓራ ህመም እንዲያጋጥም ዋናውን ሚና ይጫወታል። ለመሆኑ የጨጓራ ህመም ሲያጋጥም የሚታዩ ምልክቶች ምን ምን ናቸው የሚሉትን የተወሰኑት ነጥቦችን ለማየት እንሞክር። ምግብ ያለመፈጨት ስሜት። ከዚሁ ጋር ተያይዞ ሆድ የመነፋትና ቶሎ የመጥገብ ስሜቶች ሊያጋጥሙ ይችላሉ። ሌላው የሆድ ህመምና የማቃጠል ስሜቶች፣ በተለይ ደግሞ ጨጓራችን አካባቢ ኦር ኢፒጋስትሪክ ኤሪያ ላይ ህመም ስሜትና የማቃጠል ስሜት እንዲፈጠር ሊያደርግ ይችላል። አልፎ አልፎ የማቅለሽለሽና አንዳንድ ጊዜም የማስመለስ ስሜቶች ሊኖሩ ይችላሉ። እነዚህ ምልክቶች ሲኖሩ የጨጓራ ህመም ምልክቶች ሊሆኑ ስለሚችሉ አስፈላጊውን ህክምናና እንክብካቤ ማግኘት እጅግ በጣም ይመከራል። የጨጓራ ህመም በእርግዝና ወቅት በተወሰነ ደረጃ ሊባባስ ይችላል። ይህም የሆነበት ሶስት ዋና ምክንያቶች አሉ። የመጀመሪያው የሆርሞናል ለውጦች ስለሚኖሩ ነው። በተለይ ፕሮጀስትሮን የተባለ ሆርሞን በእርግዝና ወቅት በብዛት ስለሚመረት በዚህ የተነሳ የጨጓራ ስሜቶች በተወሰነ ደረጃ ሊባባሱ ይችላሉ። ሁለተኛው እያደገ የሚሄደው ማህፀን አንጀትና ጨጓራን በተወሰነ ደረጃ ስለሚገፋው የጨጓራ ስሜቶች እንዲኖሩና ምግብ ያለመፈጨትና የመንፋት ስሜቶች እንዲኖሩ ሊያደርግ ይችላል። በሶስተኛ ደረጃ ጨጓራ ላይ የተመረተው አሲድ ወደ ደረታችን ስለሚሄድ ይህም የቃር ስሜትን ስለሚፈጥር ደረት አካባቢ የማቃጠል ስሜት ሊኖር ይችላል። በእነዚህ ምክንያቶች የተነሳ የጨጓራ ህመም በእርግዝና ወቅት በተወሰነ ደረጃ ሊባባስ ይችላል። የጨጓራ ህመም ያለበት ሰው ሁሉ የጨጓራ ቁስለት አለበት ማለት ላይሆን ይችላል። በአንጻሩ ደግሞ የጨጓራ ቁስለት ያለበት ሰው ምልክቶችን ቶሎ ሊያሳይ ይችላል። የጨጓራ ቁስለትን በሜዲካል ተርሙ ፒዩዲ ወይም ደግሞ ፔፕቲክ አልሰር ዲዚዝ በማለት እንጠራዋለን። በዓለማችን ከ5 እስከ 10% የሚሆኑ ሰዎች በጨጓራ ቁስለት ወይም ደግሞ ፒዩዲ የተጠቁ ናቸው። ወንዶች ከሴቶች ይልቅ በዚህ ፒዩዲ በተባለው የጨጓራ ቁስለት የበለጠ ሊጠቁ ይችላሉ። ሁለት አይነት የፒዩዲ አይነቶች አሉ ሲሆን እነኚህም ጋስትሪክ አልሰር እና ዲዮዲናል አልሰር በማለት
በማለት እንጠራቸዋለን። ጋስትሪክ አልሰር ማለት ጨጓራ ውስጥ በሚፈጠር ቁስለት የሚፈጠር የጨጓራ ቁስለት አይነት ሲሆን ዲዮዲናል አልሰር ማለት ደግሞ በመጀመሪያው የቀጭን አንጀት ፓርት በሚፈጠር ቁስለት ላይ የሚያጋጥም ሲሆን ይህም ዲዮዲናል አልሰር በማለት እንጠራዋለን። ጋስትሪክ አልሰር ከሚያጋጥሙት የጨጓራ ቁስለቶች ውስጥ 20%ን ሲይዝ ዲዮዲናል አልሰር ደግሞ 80%ን ያጋጥማል። ምልክቶችን በምናይበት ጊዜ የጨጓራ አልሰሩ ወይም ደግሞ የጨጓራ ቁስለቱ እንዳለበት ቦታ የተለያየ ነው። ለምሳሌ ጋስትሪክ አልሰር ላይ ወይም ደግሞ ጨጓራ ላይ የሚፈጠር ቁስለት በሚያጋጥምበት ጊዜ የሚታዩት ምልክቶች ምግብ በምንመገብበት ጊዜ ቶሎ የመጥገብ ያለመፈጨት ስሜትና የህመም ስሜት እንዲሁም ደግሞ የማቃጠል ስሜት ሊያጋጥም ይችላል። በመጀመሪያው የትንሹ አንጀት ክፍል ወር ደግሞ ዲዮዲናል አልሰር በሚኖርበት ጊዜ ደግሞ የሚያጋጥሙት ምልክቶች እንደሚከተለው ይሆናሉ። በብዛት ዲዮዲናል አልሰር ወይም ደግሞ በትንሹ አንጀት የመጀመሪያው የሚፈጠር ቁስለት በሚያጋጥምበት ጊዜ የሚታዩት ምልክቶች ብዙ ጊዜ ምግብ ከተመገብን በኋላ የተወሰኑ ሰዓት ጠብቆ የሚፈጠር ህመም ሊያጋጥም ይችላል። ምግብ ከተመገብን ከ2 እስከ 5 ሰዓት ባለው የህመም ስሜት ሊያጋጥመን ይችላል። ብዙ ጊዜ በዚህ ዲዮዲናል አልሰር የተጠቁ ሰዎች ከእንቅልፋቸው የሚቀሰቅስ ኃይለኛ የሆነ ህመም ወይም ደግሞ ከፍተኛ የሆነ የሆድ ህመም ሊያጋጥማቸው ይችላል። ይህም የሆነበት ምክንያት ከፍተኛ የሆነ አሲድ በተለይ ሌሊት ላይ ስለሚመነጭ ነው። ከሌሊቱ 5 ሰዓት እስከ 8 ሰዓት ባለው ጊዜ ውስጥ ከፍተኛ የሆነ የሆድ ቁርጠት፣ ይህም ከእንቅልፋቸው የሚቀሰቅስ ኃይለኛ የሆነ የሆድ ህመም ሊያጋጥማቸው ይችላል። የጨጓራ ቁስለት እንዲያጋጥም የሚያደርጉ ምክንያቶች እጅግ በጣም ብዙ ቢሆኑም ለዛሬ ሁለቱን አስተን እንነጋገር። የመጀመሪያው ኤች ፓይሎሪ ኢንፌክሽን ከተገኘ ነው። የዓለማችን ግማሽ ያለው ህዝብ በኤች ፓይሎሪ ኢንፌክሽን የተጠቃ ነው። በተለይ ያላደጉት ሀገሮች ላይ ኤች ፓይሎሪ ኢንፌክሽን በብዛት ተሰራጭቶ ይገኛል። ይሁን እንጂ አብዛኛውን ጊዜ አብዛኛው ሰው በዚህ ኤች ፓይሎሪ የተባለው ባክቴሪያ በውስጡ ቢገኝበትም ምልክቶችን ላያሳይ ይችላል። ነገር ግን ከሌሎች ችግሮች ጋር በመጣመር ከፍተኛ የሆነ የጨጓራ ህመምና አንዳንዴም ለጨጓራ ቁስለት እንዲያጋጥም እንደ ምክንያት ሊሆን ይችላል። ሁለተኛው ለህመም ማስታገሻ ተብሎ የተለያዩ የህመም ማስታገሻ መድኃኒቶችን አዘውትረን የምንወስድ ከሆነ በተለይ እንደ አይቡፕሮፊን እና አስፕሪን የመሳሰሉት መድኃኒቶች ረዘም ላለ ጊዜ የሚወሰዱ ከሆነ ጨጓራ ራሱን ከአሲድ የሚከላከልበትን ንጣፍ በቀጥታ ስለሚጎዱ ለጨጓራ ቁስለት እንዲያጋጥም ከፍተኛውን ሚና ይጫወታሉ። አልኮል መጠጣት፣ ሲጋራ ማጨስ፣ ቅመማ ቅመም የበዛባቸው ምግቦች መመገብ እና ቅባታማ ምግቦችን መመገብ የጨጓራ ቁስለት እንዲያጋጥም በቀጥታ ላይ ያደርጉ ይችላሉ። ነገር ግን የጨጓራ ቁስለት አለበት ሰው ላይ ሁኔታዎች እንዲበባስና ምልክቶች ቶሎ እንዲፈጠሩና ከፍተኛ የሆነ የጨጓራ ህመም እንዲያጋጥም እንደ ምክንያት ሊሆኑ ይችላሉ። የጨጓራ ወይም ደግሞ የአንጀት ቁስለት በጊዜውና በትክክል ካልታከመ ሌሎች የጤና ችግሮች እንዲያጋጥሙ እንደ ምክንያት ሊሆን ይችላል። ለአብነትም የመድማት አንዳንድ ጊዜም የመበሳት አደጋ ሊያጋጥም ይችላል። ይህም ለህይወት አስጊ ሁኔታዎች እንዲፈጠሩ ሊያደርግ ይችላል። የጨጓራ ቁስለትን ለማወቅ ከሚታዩ ምልክቶች በተጨማሪ የኢንዶስኮፒ ምርመራ አልፎ አልፎ ሊያስፈልግ ይችላል። ይህ የኢንዶስኮፒ ምርመራ በሚደረግበት ጊዜ በቪዲዮ ካሜራ በታገዘ ምርመራ ስለሚደረግ በትክክል ቁስለቱ የት ላይ ያለ የሚለውን ከመንገሩን ባለፈ አልፎ አልፎ ናሙናዎችን ለመውሰድና ህክምናዎችን ለመስጠት በቀጥታ ሊያግዘን ይችላል። የጨጓራ ቁስለት ሌሎች ችግሮች እንዲከሰቱ ካደረገ የሚታዩ ምልክቶች ምን ምን ናቸው የሚለውን ለማየት እንሞክር። የመጀመሪያው በሚያስታውቁበት ጊዜ ደም ተቀላቅሎ መውጣት። ሁለተኛው ጠቆር ያለ ደም ከሰገራ ጋር ተቀላቅሎ መውጣት። እጅግ በጣም ከፍተኛ የሆነ ህመም ሆድ አካባቢ መሰማት፣ ክብደት መቀነስና ራስን መሳት፣ እነኚህ እና የመሳሰሉት በጨጓራ ቁስለት ምክንያት ከፍተኛ የሆነ ችግር እንደተከሰተ የሚያሳውቁን ምልክቶች ናቸው። የጨጓራ ቁስለትንና የጨጓራ ህመምን ለመከላከል ማድረግ ያለበት ጥንቃቄዎች ምን ምን ናቸው? የመጀመሪያው የአኗኗር ዘይቤ መቀየር ወይም ደግሞ ላይፍ ስታይል ሞዲፊኬሽን ማድረግ እጅግ በጣም ወሳኝ ነው። ትንሽ ቶሎ ምግብ መመገብ ብዛት ያለው አሲድ እንዳይመነጭና የአንጀት ቁስለት እንዳይፈጠር የላቀውን ሚና ይጫወታል። የጨጓራ ቁስለትን ወይም ደግሞ የጨጓራ ህመምን የሚያባብሱ ነገሮችን ለይቶ ማወቅና እነኚህን ነገሮች ማስወገድ። ምግብ ከተመገቡ በኋላ ቶሎ አለመተኛት ወይም ደግሞ ቁጭ ብሎ ለተወሰነ ጊዜ መቆየት አንደኛው እጅግ በጣም ወሳኝ የሆነው መፍትሄ ነው። ምክንያቱም ምግብ ተመግበን ቶሎ የምንተኛ ከሆነ ምግብ ወደ ላይ ስለሚመጣ አሲዱ ከጨጓራችን ወደ ኢሶፋገስ እንዲመጣ ስለሚያደርግ ለጨጓራ ህመም መበባስና ለተለያዩ ነገሮች ሊያጋለጥን ስለሚችል ምግብ ከተመገብን በኋላ ብንችል የተወሰነ እንቅስቃሴ አድርጎ ካልሆነ ደግሞ ቁጭ ብሎ ቆይቶ መተኛት እጅግ በጣም ይመከራል። አንዳንድ ጊዜ መድኃኒቶችን መውሰድ እጅግ በጣም አስፈላጊ ሊሆን ይችላል። መድኃኒቶች የተመረተውን አሲድ ኒውትራላይዝ የሚያደርጉ መድኃኒቶችን ከፋርማሲዎች ገዝቶ መውሰድ አንዳንድ ጊዜ ሊመከር ይችላል። እንደ ማግኒዚየም፣ አንቲአሲድ የመሳሰሉት ነገሮች መውሰድ እጅግ በጣም ይመከራል። ኤች ፓይሎሪ የተባለውን ባክቴሪያ ኢራዲኬት ማድረግ ወይም ደግሞ ማጥፋት ተመራጩ ሜትር ነው። በህክምና ባለሙያዎች በሚታዘዙ መድኃኒቶች ኤች ፓይሎሪ ሙሉ ለሙሉ ማጥፋት ይቻላል። ሌላው የህመም ማስታገሻ መድኃኒቶችን ሲያስፈልግ ብቻ መውሰድ፣ ቢቻል እጅግ በጣም መቀነስ፣ የአልኮል መጠጦችን ማስወገድ፣ ጭንቀትን ወይም ደግሞ ስትረስን ማኔጅ ማድረግ፣ ሲጋራ ማጨስን ማቆም ሌላኛው የሚመከር ዘዴ ነው። ቶሎ የሚፈጩ ምግቦችን ማዘውተር እንዲሁም ደግሞ ውሃ የሚበዛባቸውን ፍራፍሬዎች ማዘውተር አይነተኛ ሚና ይጫወታል። ለምሳሌ እንደ ፓፓያ፣
ሐብሐብ፣ አፕልና የመሳሰሉትን ፍራፍሬዎችን ማዘውተር የጨጓራ ህመም እንዳይዘንና እንዲሁም ደግሞ የጨጓራ ህመምን ስቃይን ለመቀነስ አይነተኛውን ሚና ይጫወታሉ። አሰር የበዛባቸውን ጥራጥሬዎችን ማዘውተር አንደኛው የሚመከር ዘዴ ነው። ተልባ፣ ወተትና የወተት ተዋጽኦችን መውሰድ እንዲሁ የጨጓራ ህመምን ለመከላከልና የጨጓራ ህመምን ለመቀነስ እጅግ በጣም አይነተኛው ሚና ይጫወታሉ። እነኚህን ምግቦች ባትወስዱ ይመከራል። ቅባታማ ምግቦችን፣ የሚያቃጥሉና ቅመማ ቅመም የበዛባቸው ምግቦች መቀነስ ወይም ደግሞ ማስወገድ እጅግ በጣም ይመከራል። የሎሚ ጭማቂም እንዲሁ ከማይመከሩት የምግብ አይነቶች አንዱ ነው። የታሸጉ የለስላሳ መጠጦች፣ ካፊን ያለባቸው መጠጦች እንደ ቡና፣ ሻይ፣ ቸኮሌት የመሳሰሉ ጥብሶችንም ማዘውተር ጨጓራ ህመም እንዲበባስ ሊያደርጉ ይችላሉ። ጨጓራ ህመም ስሜት ሲሰማን አስፈላጊውን ሕክምናና እንክብካቤ በማድረግ ሊያጋጥም የሚችለውን ዘርፈ ብዙ የጤና ችግር መከላከልና ማስወገድ ይኖርብናል። በማህፀን ዙሪያ ጥያቄዎች ካሏችሁ አስተያየት መስጫው ላይ ያስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።